ጤና ይስጥልን ተመልካቾች እንደምን ዋላችሁ። የአቦል ዜና ስፖርታዊ ጉዳዮችን ወደ እናንተ አደርሳለሁ። አብራችሁን ቆዩ። በባህር ዳር ዓለም አቀፍ ስታዲየም 3 የፉትሳል ሜዳዎች ተገንብተው ለአገልግሎት ክፍት ተደርጓል። በሜዳዎቹ ታዳጊ ፕሮጀክት ሰልጣኞችን ጨምሮ ከ15 በላይ ቡድኖች ተመዝግበው ተጠቃሚ ሆኗል። ታሪኩ አይኔዋ ተጨማሪ አለው። በባህር ዳር ዓለም አቀፍ ስታዲየም ውስጥ 3 ዘመናዊ የፉትሳል ሜዳዎች ተገንብተው ለአገልግሎት ክፍት ተደርገዋል። ሜዳዎቹ በቢኬጂ ግሩፕ ድጋፍ የተገነቡ ሲሆን በተከፈቱ 3 ሳምንታት ውስጥም ከፍተኛ ቁጥር ያላቸው ቡድኖች ተመዝግበው አገልግሎቱን እያገኙ እንደሆነ ተገልጿል። በባህር ዳር ዓለም አቀፍ ስታዲየም ማዕከል ውስጥ ዋና ስራ አስኪያጅ የሆኑት አቶ ምስክር ሰውነት የግል ባለሀብቱ በእንደነዚህ አይነት መሰረተ ልማቶች ላይ ድጋፍና እንዲሁም ተሳትፎ ሲያደርግ ልዩነት መፍጠር እንደሚችል ያሳየ ነው ብለዋል። በጣም እኛ ከጠበቅነው በላይ ነው የሆነው። የሜዳ እጥረት ምን ያህል እንዳለ በከተማችን የተመለከትንበት ነው። በተለይ በታዳጊ ስልጠና ኦልሞስት እስካሁን ድረስ 7 ቡድኖች ወይም አካዳሚዎች አሰልጣኞች ናቸው እዚህ ውስጥ የገቡት። ከ3ቱ ሜዳዎች አንዱን ሜዳ ለታዳጊዎች ስልጠና ብቻ ሪዘርቭ አድርገናል። ሌሎች ደግሞ የጤና ቡድኖች ደግሞ እንደዚሁ 78 የሚሆኑ ቡድኖች ገብተውበታል። በቀን ከ300 እስከ 400 ከህፃናት እስከ አዋቂዎች በተለያየ የእድሜ ካቴጎሪ እዚህ ስልጠናቸውን ያደርጋሉ። በእነዚህ የፉትሳል ሜዳዎች ተጠቃሚ የሆኑ አካላትም በተለይ ሜዳዎቹ ጥራታቸውን የጠበቁና ለህፃናት በተለይ ለታዳጊዎች ከተለያዩ ጉዳቶች ነፃ ሆነው እግር ኳስን እንዲለማመዱ እግር ኳስን ደግሞ ክህሎታቸውን እንዲያዳብሩ ያስችላልም ብለዋል። ይሄ ሜዳ በጣም ጥሩ ነው። ምክንያቱም እዛ ያለን ምንሰራበት ሜዳው አቧራ ነበር። እንዲሁም የፉትሳሉ የተለያዩ አስፋልት ሜዳው ላይ ስንወድቅ የመጋጋጥ አይነት ባህሪዎች ይመጡ ነበር። እዛኛው ሜዳ ስናሰራ ምቾት አልነበረውም። የድሪብል ስኪላቸውን ለማሳደግ የፓስ ስኪላቸውን ስናሰራ ድንጋይ የነበረው ጠጠር ነበረው። አሁን ወደዚህ ሜዳ ከገባን በኋላ ወላጆች እየመጡ ያያሉ። ምክንያቱም እንደምታዩ ግሬስን የጠበቀ ሜዳ ነው። መቀመጫዎች አሉ፣ ወንበሮች አሉ፣ ጥበቃዎች አሉ። ወላጆች በጣም ደስተኛ ናቸው። ወደዚህ ሜዳ መምጣታቸው በጣም ትልቅ ነገር ነው፣ ለልጆችም ለቤተሰብም እንዲሁም ለሚያሰለጥኑት አካል ለኮቾች ማለት ነው ደስ የሚል ነገር ነው። ሰፋ በረኛ በእግር እንደነዚህ አይነት ሜዳዎች በከተማዋ በክፍለ ከተሞችም ጭምር እንዲስፋፋው በማዕከሉ ሲሰሩ ያገኘናቸው የጤና ቡድኖች ጥያቄያቸውን አቅርበዋል። አስፋልት ላይ ጠጠር ላይ ምናምን ነበር የምንጫወት እና ብዙ ጉዳት ይደርስብን ነበር እና እንደዚህ አይነት ሜዳ ተዘጋጅቶ አገልግሎት መስጠቱ ለባህር ዳር ወጣቶች በጣም አሪፍ እድል ነው። እነዚህ የመሰለ ጥራቱን የጠበቀ የፉትሳል ሜዳ የመጫወት እድል አግኝተን አሁን እጅግ በጣም ደስ በሚል ሁኔታ ያውም ክረምት በማይመስል መልኩ ሁላችንም በተነሳሽነትና በጥሩ እንትን እየተጫወትን እንገኛለን። ሜዳዎች መስፋፋት አለባቸው። ምክንያቱም አሁን እኛ ይሄንን ሰዓት የያዝነው አንድ ካቴጎሪ ክፍት አግኝተን ነው ከ2 ሰዓት እስከ 3 ሰዓት ተኩል፣ ሌላው በሙሉ ተይዟል እና ሰው በጣም እንትን እያለ ነው። አሁን ባየሁት ነገር ሜዳዎች አንሰዋል። ምክንያቱም ተጣበን ያዝነው እኛ ቀድመን ከሳምንት በፊት ምናምን ያዝነው። የባህር ዳር ዓለም አቀፍ ስታዲየም ማዕከል በኢንተርፕራይዝ የተቋቋመ ሲሆን ገቢ ማመንጨትም ይጠበቅበታል። አቶ ምስክር ሜዳዎቹን ጥራታቸውን አስጠብቆ ለማስቀጠል እንዲቻል ለአገልግሎት ተመጣጣኝ የክፍያ ስርዓት መዘርጋቱን አረጋግጠዋል። አሁን ባለበት ሁኔታ እኛ ከተማ ላይ ብዙ የተለመደ ስላልሆነ ዋጋዎቻችን በጣም ውስን ናቸው። ለምሳሌ ለታዳጊዎቹ 400 ብር የምናስከፍለው በዘወትር ቀናት፣ አዋቂዎቹ ኒርሊ ከ1200 እስከ 1400 ብር ድረስ ነው የሚከፍሉት። ይሄ ለኢንተርፕራይዙም የተወሰነ የገቢ ምንጭ ሆኗል። አሁን በዚህ ጀምረናል። በቀጣይ ሌሎች ዋናውን ሜዳ ጨምሮ ሌሎች ሜዳዎች አሉን። የሃንድቦል አለ፣ የባስኬትቦል አለ፣ የቮሊቦል አለ፣ የሆዋን አለ፣ የግራውንድ ቴኒስ አለ። እነዚህ ሁሉ ሜዳዎች በተመጣጣኝ ዋጋ ለህብረተሰቡ ክፍት ይሆናሉ። ባህር ዳር ከነማ ስፖርት ክለብ የሴቶች ቅርጫት ኳስ፣ የወንዶች ቮሊቦልና እጅ ኳስ ክለቦቹን በጀትን ምክንያት በማድረግ አፍርሷል። ያለምንም ውይይት ዝቅተኛ ገንዘብ የሚጠቀሙትን እነዚህን ክለቦች ማፍረስ የስፖርት ፍትሐዊነትን ያጓደለ መሆኑን የክለቡ መሪዎች ተናግሯል። የክለቡ ቦርድ ግን አሁንም ትኩረቱን እግር ኳስ ላይ እንደሚያደርግና በ2019ም በጀት ካላገኘ ክለቦቹን እንደማያስቀጥል አሳውቋል። ዳንኤት ሲሳይ በዚህ ላይ ተጨማሪ አዘጋጅታለች።
የባህር ዳር ከነማ ስፖርት ክለብ በስፖርት ክለብነት ደረጃ ሲዋቀር በስሩ የተለያዩ የስፖርት አይነቶችን ይዞ እንቅስቃሴ እንዲያደርግ በማሰብ ነበር። አሁን ላይ ግን በስሩ የተዋቀሩትንና ብዙ ተጫዋቾችን በመያዝ ሲያንቀሳቅሱ የቆዩትን ሴቶች ቅርጫት ኳስ፣ ቮሊቦልና እጅ ኳስ ክለቦችን አፍርሷል። ይህ ደግሞ በስፖርት ውስጥ ያሉ ሰዎችን ሳያሳውቅ መበተኑ ቅሬታን ፈጥሯል። በዚህ ዓመት ከሌሎች ክለቦች ሁሉ በተሻለ መልኩ በማንኛውም ፎርማሊቲ አሟልቶ ቀርቦ የመጀመሪያውን ዙርም በመልካም እንቅስቃሴ ፈጽሞ ለሁለተኛው ዙር ስንዘጋጅ ምክንያቱ ባልታወቀ ምክንያት አትሄዱም ተባልነ። ክለቡ ላይ ኔጌቲቭ ሳይድ የለውም። እንደሌላው ክለብ መስከረም ሂዶ ሰኔ አይደለም ይመጣ 10 ቀን ወይም 15 ቀን በጣም ከፍተኛ ከቆየነ 15 ቀን ነው። የተለየ ነገር እኛን ያናገረንም ሰው የለም። በቃ አቋርጡ ነው የተባልነው፣ አቋርጠን ነው የተቀመጠው። በሀገሪቱ የላይኛው የሊግ እርከን በሴቶች ፕሪሚየር ሊግ ቅርጫት ኳሱ ይሳተፋል። በወንዶች ቮሊቦል ፕሪሚየር ሊግና እጅ ኳስም ተሳታፊ ናቸው። እነዚህ ክለቦች የስፖርት ክለቡ የበላይ ሰዎች ክለቦቹን ሲያፈርሱ በጀትን ታሳቢ ያደረገ ነው ብለዋል የቦርድ ሰብሳቢው አቶ ቶማስ ታምሩ። ከቅርብ ጊዜ ወዲህ ያው ከተማችን ክልላችን የቆየበት ሁኔታ ይታወቃል እና ደግሞ ባህር ዳር ከተማ ላይ እየተሰራ ያለው ከፍተኛ የሆነ የመሰረተ ልማት ግንባታ ስራና ከተማዋን ገጽታ የማሻሻል ስራ ከፍተኛ ፋይናንስ የሚጠይቅ ስለሆነ ከፋይናንስ ችግሮች ጋር በተያያዘ እነዚህን 3 ቡድኖች ለተወሰነ ጊዜ ወይም ደግሞ ፋይናንስ አቅማችን እስኪጎለብት ይቆዩ በሚል ወደ እግር ኳሱ ላይ ብቻ ፎከስ አድርጎ ተቆይቷል ማለት ነው። የፈረሱ ክለቦችን የሚመሩ አሰልጣኞች ግን የበጀት ጉዳይ እነዚህ ስፖርቶች ላይ ፈታኝና አሳማኝ አይደለም፣ ይልቁንም ለሌሎች ክለቦች ከሚያወጡት አንጻር ዝቅተኛ ወጪን የሚጠይቁ ክለቦችን በበጀት አመካኝተው ማፍረሳቸው ተገቢ አይደለም ብለዋል። በበጀት አኳያ አስተያየው በፍጹም አይገናኝም። በውጤትም ሌሎች ስፖርቶች የተሻሉ ናቸው ከእግር ኳሱ። በኢኮኖሚው ዘርፍ ዘረፋችሁን እንዳይሉ የለም። እቱ ሲምፕል ብናገር ትንሽ ያሳፍራል። ዝቅተኛው ስንት ነው? ከፍተኛው ስንት ነው? ከፍተኛ 7000፣ ዝቅተኛው 4000 የአንድ ቤት አገልጋይ የሚከፈላት ነው። ስለዚህ የበዘበዝነው ነገር የለም። ይህ ሁሉ ሲሆን የክለቡ ሰዎች ለኛ ትኩረት በመንፈግ ለመነጋገርም ፈቃደኛ አይደሉም ሲሉም ነው ቅሬታቸውን የሚገልጹት። በፍጹም አላናገሩንም፣ ስንደውልም ስልክ አያነሱም። የፊት ለፊት ውይይትም አላካሄድንም። የባህር ዳር ከነማ እግር ኳስ ቦርድ የውሳኔ ግልባጩንም አላሳወቀንም። የቦርዱ ሰብሳቢው ግን ማንም እኛን ቀርቦ ያናገረን የለም ሲሉ ምላሻቸውን ይገልጻሉ። ፋይናንሻል ችግሩ ገጠመ። ያው የክለቡ ራሱን የቻለ አደረጃጀት ስላለው ውሳኔዎች በዛ ሲወርዱ ወደ ታች ተፈጻሚ ሆነዋል። ይሄ ግን ምናልባት የአሰልጣኝ ቡድን አባላትን ተጫዋቾችን ማዋየት ይጠይቃል የሚለው በአንድም ይሁን በሌላ መንገድ ከፋይናንስ ችግር ጋር የተከሰተ ሁኔታ እንደሆነ ሁሎችም ይረዱታል እና እነሱን ለማዋየት ለመነጋገር በእኛ በኩል ምንም አይነት ችግር የለም። ያለን ግንኙነትን በጣም ጥሩ ነው። በዚህ ደረጃ ግን ለኔ የመጣ ጥያቄ የለም። እውነት ለመናገር መቋጫው ያልተገኘለት የክለቡ አሰልጣኞችና የቦርድ ሰብሳቢው ክርክር በ2019 ምን ይፈጥር ይሆን ክለቦቹን ለመመለስ ስንልም የክለቡን የቦርድ ሰብሳቢ አቶ ቶማስ ታምሩን ጠይቀናል። ከተማ አስተዳደሩ የሚፈልግ ሁሉም ስፖርቶች በክለቡ የተያዙ ስፖርቶች ወደ ውድድር እንዲመለሱ ፍላጎት አለን። ግን የሚወሰነው በፋይናንስ አቅማችን ነው እንዳልኩት ማለት ነው። የተሻለ የፋይናንስ አቅም ማግኘት ከቻልን እነዚህን ክለቦች ለመመለስ በከተማ አስተዳደሩ በኩል ፍላጎት አለ ማለት ነው።